በከባዱ ታመመ፣ ሆስፒታል ገባ። ሜሮን በጣም ደነገጠች። እሱን ለማዳን እንግዲህ ብዙ ነገር እያረገች ነበረ። ጥፋቷን ካጠፋች በኋላ ለማስተካከል ሙከራ እያረገች ነበረ፣ ግን አልተሳካላትም። ሳሚ በጣም ታሞ እንግዲህ ከባድ ሁኔታ ውስጥ ገብቷል። ሰላምና ጆሲ በጣም ደንግጠዋል ማለት ነው። ሰላምዬ በተለይ ሜሮን እንደመረዘቻት ካወቀች በኋላ በጣም ነበረ የከፋት። ምክንያቱም በሷ ምክንያት በሷ ክፋት ወይም ደግሞ ከሷ ጋር የምጣሉበትን ነገር ለማድረግ ሳሚን ለማሳጣት እንደሞከረችው ስላወቀች ራሱ በጣም ነበረ የከፋት ማለት ነው። ሰላምዬ እንግዲህ ሜሮን እንደመረዘቻት በደንብ አውቃለች ማለት ነው። ሰላም ካወቀች በኋላ ለጆሲ ሁሉም ነገር ተናግራለች። ጆሲ ደግሞ እንደተመረዘ ከዶክተሩ ሰምተዋል ማለት ነው። የመረዘችው ሜሮን ናት። ሜሮን እኔን ለመመረዝና እኔን ለመግደል ሙከራ ባረገችበት ሰዓት ያኔ ውሃው በተደፋበት ሰዓት ነበረ የኔን ውሃ ጠጥቶ ሳሚ እንደዛ የሆነው። እኔ ደግሞ መርዝ እንዳለበት አውቄ አይደለም ትንሽ ስላለው ብቻ ነበር ውሃውን አንስቼ የሰጠሁት ብለዋለች። እና ጆሲ በጣም ነበር የተናደደው። እኔ ከመጀመሪያን ቀን ጀምሮ አንቺን አልወደድኩሽም ነበር። ክፉ ስት እንደሆንሽ ማንነትሽ፣ አይንሽ፣ ሁሉም ነገርሽ እናገር ነበረ። በተደጋጋሚ እያየውሽ ነበር። ከዚህ በፊትም ሰላም ላይ የሆነ ነገር ከአቶ ግርማ ጋር እንዳረጋችሁ ጠርጥሬ ነበር፣ ግን አልተናገርኩም፣ ምክንያቱም እርግጠኛ ስላልሆንኩበት ነበረ ብለዋል ማለት ነው። ስለዚህ ሳምቸውም የሆነ ነገር ቢሆን ሜሮን ወደ እስር ቤት ትገባለች ማለት ነው። ጋሽ ግርማም ደግሞ ሜሮን እንደመረዘችው ምንም የሚያውቀው ታሪክ የለም። እሱ ጉልበቱን የሚያሳየው ብርታቱን፣ አፉን የሚያሳየው ሰላም ላይ ብቻ ነው። ሰላምን እንግዲህ ለመግደል እሱ ሙከራ አድርጎ ነበረ። ቢላ ይዞ ሲያስፈራራት ነበረ። ብላውን ይዞ ከዚህ በኋላ ልጅ አጠገብ ሜሮን አጠገብ እኔ አጠገብ ብትደርሺ በዚህ ብላ ነው ወግዬ ማውጣልሽን እያላት ነበር። እሷ ደግሞ ከዚህ በፊት ልደፍረኝ እንደነበረ ለሁሉም ሰው እናገራለሁ፣ ለሳሚ እናገራለሁ በማለት ስትናገር ነበረ ያስፈራራት ማለት ነው። እና ጋሼ ግርማ ሰላምን እየሰማ አይደለም፣ ሜሮን ብቻ ነው በዚህ ሰዓት እየሰማ ያለው ማለት ነው። እንግዲህ ሜሮን ትጋለጣለች ብዬ አምናለሁ። የምር እናንተስ ምን ታስባላችሁ ቤተሰብ?